ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንደምናላችሁ። በመስኮት በመግባት ከ6 ሚሊዮን 600 ሺህ ብር በላይ የሚገመት ንብረት ሰርቋል ተብሎ የተጠረጠረው ግለሰብ በቁጥጥር ስር ውሎ ምርመራ እየተከናወነበት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አዲስ አበባ የካቲት 16 ቀን 2018 ዓ.ም ጌቱ ተስፋዬ የተባለው ተጠርጣሪ የስርቆት ወንጀሉን የፈጸመው የካቲት 12 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሳፋየር አዲስ ሆቴል አካባቢ በሚገኝ አንድ አፓርትመንት 8ኛ ፎቅ ከምሽቱ 5 ሰዓት አካባቢ እንደሆነ ተገልጿል። ተጠርጣሪው በአፓርታማው የሚገኝ አንድ ሬስቶራንት በአስተናጋጅነት የሚሰራ ሲሆን የግል ተበዳይ ወይዘሪት እልፍነሽ አሰፋ የመኝታ ክፍል መስኮት አለመዘጋቱን በማረጋገጥ ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሐብል፣ የጣት ቀለበት፣ የእጅ ብራስሌትና የጆሮ ጌጣጌጦች 2800 የአሜሪካ ዶላር፣ 2 ሞባይል ስልኮችና የተለያዩ ጌጣጌጦችን በመኝታ በኩል በሚገኝ መስኮት ዘሎ በመግባት የስርቆት ወንጀሉን ፈጽሞ ከአካባቢው ይሰወራል። የግል ተበዳይ ወይዘሪት እልፍነሽ አሰፋም አቤቱታ የተቀበለው የቦሌ ክፍለ ከተማ ፖሊስ መምሪያ የአደይ አበባ ስታዲየም አካባቢ ፖሊስ ጣቢያም የወንጀል ፈጻሚውን ማንነት ለማረጋገጥ ህንፃው ላይ በተገጠመው የደህንነት ካሜራ ወይም ደግሞ ሲሲቲቪ ካሜራ አማካኝነት በማረጋገጥና ክትትል በማድረግ ግለሰቡን ለጊዜው ተሰውሮ ከነበረበት ሜክሲኮ አካባቢ ከሚገኝ አልጋ ቤት ከነ ንብረቶቹ በቁጥጥር ስር መዋሉን ከአደይ አበባ አካባቢ ፖሊስ ጣቢያ የተገኘው መረጃ ያመላክታል። ፖሊስ ጨምሮም እንግዲህ በተለይ ከውጭ ሀገር መታችሁ ሆቴል የምትይዙ ገስት ሃውስ ተከራይታችሁ የምትገኙ ወይም ደግሞ የምታርፉ ሰዎች ሁሉ ጥንቃቄ ልታደርጉ ይገባል ሲል ማሳሰቢያውን ሰጥቷል። የግለሰብም እንግዲህ በቁጥጥር ስር ውሎ ጉዳዩ እየተጣራ ይገኛል። ምን ላይ ደርሷል? እየተከታተልን የምናቀርብላችሁ ይሆናል። ወደ ቀጣዩ መረጃ ስንሻገር በፍሎሪዳ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ የገባው ግለሰብ መገደሉን የደህንነት መስሪያ ቤቱ አስታውቋል። አንድ የታጠቀ ሰው በፍሎሪዳ ወደሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት ከገባ በኋላ በጥይት ተመቶ መገደሉን የሀገሪቱ የደህንነት መስሪያ ቤት አስታውቋል። ባለስልጣናቱ ግለሰቡ በደህንነት አባላት እንዲቆም ተደርጎ ሲተኮስበት ሽጉጥና የነዳጅ ቆርቆሮ ይዞ ነበርም ብለዋል። ጉዳዩ የተከሰተው እሁድ ማለዳ ሲሆን ፕሬዝዳንት ትራምፕ በዋሽንግተን ዲሲ ነበሩም ተብሏል። ፖሊሶቹ ካሜራ በልብሳቸው ላይ መገጠሙንና ምንም አይነት ጉዳት የደረሰበት የሕግ አስከባሪ እንደሌለም ጨምረው ተናግረዋል። ብራዳሾ የተጠርጣሪው ሽጉጥ ተቀባብሎ እንደሆነ እንደማያውቁና ይህም የምርመራ አካል እንደሚሆንም ገልጸዋል። የአሜሪካው የደህንነት መስሪያ ቤት ዳይሬክተር ሼን ኮራን እሁድ ዕለት ከድርጊቱ በኋላ ወደ ፍሎሪዳ መጓዛቸውን ኤጀንሲው በመግለጫው ላይ ጠቅሷል። በማራላንጎ የሚገኘው የጸጥታ ሁኔታ እጅግ በጣም ጥብቅ ሲሆን የአካባቢው የፖልም ቢች ፖሊሶችም ከውጭ የደህንነት ሰራተኞች ጋር በጋራ በመሆን ግቢው ውስጥ እየጠበቁም ይገኛሉ። ወደ ቀጣዩ መረጃ ስንሻገር የአቶ ጌታቸው ረዳ ፓርቲ በአወዛጋቢ ቦታዎች ላይ የተሰጠው ውሳኔ ካልተስተካከለ በስተቀር በምርጫ አንሳተፍም ሲሉ አስታውቀዋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ አንሳተፍም ብለዋል። በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርድ ውሳኔ ሕገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት በጽኑ ተቃውሞታል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ የተቃውሞ ደብዳቤ ጽፏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው የሚመራው ስምረት ፓርቲ ተቃውሞን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤ ውሳኔውን በሕገ መንግስታዊ ስርዓት አልበኝነት ሲል ተችቶታል። ፓርቲው በአቶ ጌታቸው በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ በጠየቀበት ደብዳቤ
በአወዛጋቢው የምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ሲል ነው የገለጸው። ቢቢሲ እንደዘገበው ከሆነ ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌላው ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያልን ብሏል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫው በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ነው የወቀሰው። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። መልካም ጊዜ በያላችሁበት ቸር ይቆየን።